በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ ይችን ቀን ባርከ ቀድሰ ስለሰጠህን ቅዱስ ቃልህን እንድንማር እንድናመሰግንህም ስለረዳህን እናመሰግንሃለን። እመብርሃን ወላዲተ አምላክ የማትተይን የምታስተምሪን የምትከልይን ወላዲተ አምላክ ክብር ምስጋና ለአንቲ ይሁን። ክቡር መስቀለ እግዚእነ ወመድኃኒነ መድኃኒነ እግዚእ ክብር ምስጋና ላንተ ይሁን። ቅዱሳን እንደየክብራቸው እንደየማዕረጋችሁ ክብር ምስጋና ለእነርሱ ይሁን። ዛሬ የተቀደሰች ዕለት ናት። አጭር ሰዓት የምንነጋገርባት ከብስራቱ ላይ ያገኘነውን ኃይለ ቃል እናነብና አንዳንድ ነገሮችን እንነጋገራለን። የማቴዎስ ብስራት ምዕራፍ 21 ላይ እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌም ሲደርሱ ያን ጊዜ መድኅን ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያ ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቲ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርትም ሄደው መድኅን እግዚእ እንዳዘዛቸው አደረጉ። አህያይቱም ውርንጫዋንም አመጡለት። ልብሳቸውንም ከእነርሱ ላይ ጫኑ፣ ተቀመጡባቸው። ከሕዝቡም እጅግ ብዙ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅርንጫፍ ዛፉን እየቆረጡ በመንገድ ላይም ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም መድኃኒት በሰማይ ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ መድኃኒት በሰማይ እያሉ ይጮኹ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህንን ከገሊላ ናዝሬት የመጣ ነቢይ መድኅን እግዚእ ነው እያሉ መድኅን እግዚእ ነው አሉ። መድኅን እግዚእም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትንም ሁሉ አወጣ። ገንዘብም ለዋጮች ገበታዎችንም የርግብ ሻጮችም ወንበሮችንም ገለበጠ። ቤቱንም የጸሎት ቤት ትባላለች ብሎ ተጽፎአልና እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። መድኃኒት በሰማይ እያሉ እየጮኹ ያመሰግኑት ነበር። ከቃሉ እንደምንረዳው መድኃኔ ዓለም መድኅን እግዚእ ወደ ኢየሩሳሌም በቀረበ ጊዜ ደቀ መዛሙርቱን ከነሱ 2ቱን ልኮ ከፊት ወዳለችው ከተማ ቀድማችሁ ሂዱ፣ እዛ ከሄዳችሁ በኋላ የታሰሩ አህያዋና የአህያዋ ግልገል ውርንጫይቱም አብረው ታስረው ታገኛላችሁ። እነርሱን ፈታችሁ አምጡልኝ። ለምንድነው የምትፈቷቸው ተብላችሁ ስትጠየቁ ለጌታ ያስፈልጉታል በሉ። ከዚህ በኋላ ማንም እነርሱን የሚናገራቸው ወይንም ለምን ፈታችሁ ብሎ የሚጠይቃቸው የለም ማለት ነው።
በእስራኤላውያን ልማድ ንጉሥ በፈረስ ጥቁር ለብሶ ጋሻ ይዞ ከመጣ ወደፊት የሚመጣው ጊዜ ጦርነት አለ፣ ወደፊት የሚመጣው ጊዜ ከፍተኛ የሆነ ቸነፈር ችግር አለ የሚለውን ነገር ለማመልከት በፈረስ ሆኖ ንጉሥ ይመጣል። በአህያ ሆኖ ንጉሥ ደግሞ ሲመጣ አገር ሰላም ናት፣ ወደፊት የሚመጣው ጊዜ በጎ ጊዜ ነው፣ መልካም ጊዜ ነው የሚለውን በእነሱ ባህል ይሄንን ያመለክት ስለነበረ መድኃኔ ዓለም መድኃኔ እግዚእ ይህንን ሊያሳይ ሰላማዊ ንጉሥ ነውና ለሕዝብ ሁሉ ሰላም ሊሰጥ የመጣ ነውና ይህንን አደረገ። በአህያና በአህያይቱ ውርንጫ ተቀምጦ ወደ ኢየሩሳሌም ገባ ይለናል። አንድም ደግሞ እነዚሁ ሐዋርያት የመፍታትና የማሰርን ስልጣን እንደሚሰጣቸው ሲያጠይቅ ውርንጫይቱን ሄዳችሁ ፈታችሁ አምጧት አላቸው። ይህንን ሲያደርግ አምላካችን እንዲሁ ተነስቶ አልነበረም። እያንዳንዱ የሚሰራቸውን ነገሮች የሚያደርገው ነገር ሁሉ በምሳሌና በትንቢት የተቀመጠ ነው። እርሱም ሲናገር ምንድን ያለው? ንጉሷ በአህያና በአህያ ውርንጫ ተቀምጦ እንደሚመጣ በትንቢት የተነገረውን አልሰማችሁምን እያለ ይጠቅስላቸዋል። በዛ የተሰበሰቡ ግን ጻፍትና ፈሪሳውያን የሚሉትን አትሰማቸውም ወይ? የሚናገሩትን አትሰማቸውም ወይ? እንዳይጮሁ፣ እንዳይዘምሩ፣ እንዳያመሰግኑ ከልክላቸው፣ ዝም አስብላቸው በማለት አምላካችንን ነግረውታል። እርሱ ግን በዚህ ጊዜ ምንድን ያላቸው? እነርሱ ዝም ቢሉ የቢታንያ ድንጋዮች ምን ይሉኛል? ያመሰግናሉ። የሰው ልጅ አንደበቱ ቢዘጋ እንስሳት፣ አዋፋት፣ እጽዋት እንዲሁም ደግሞ ግዑዛን የሆኑ ድንጋዮች እግዚአብሔርን የሚያመሰግኑ መሆናቸውን ገልጾ ነግሯቸዋል። አምላካችንም ይህንን በትንቢት የተነገረውን ሲያስታውሳቸው ጡትን ከሚጠቡ ከሕፃናት ምንን አዘጋጀክ ብሏል? ምስጋናን አዘጋጀክ በማለት በመዝሙረኛው ዳዊት መዝሙር 8 ላይ የተጠቀሰውን ገልጾላቸዋል። ሕፃናት ሲባሉ ምን አይነት ናቸው ቢባል ጡትን የሚጠቡ ገና ጨቅላ የሆኑ ሕፃናት ጡታቸውን በመተው እግዚአብሔርን አመስግነውታል። ሰላማዊውን ንጉሥ አወድሰውታል። እነርሱን ዝም ማሰኘት አይቻልም። ምክንያቱም ቢባል አምላካችን በሕፃናትም በጎልማሶችም በወጣቶችም እንዲሁም ደግሞ በአረጋውያንም አንደበት የሚመሰገን አምላክ ነውና ይህ የሆነው ደግሞ ሰላማዊ መድኃኔ ዓለም መድኃኔ እግዚእ ወደዚህ ምድር ሲመጣ ከእስራታችን ሊፈታን፣ ከወደቅንበት ሊያነሳን፣ ከታመምንበት ሊፈውሰን ይህንን አድርጓል። በብዙ ታመን ነበር፣ በብዙ ተጎድተን ነበር። ጉዳታችን ምንድነው ቢባል በአዳም በደል ምክንያት ሕዝብ ሁሉ በአዳም በደል ተጠያቂ ሆኖ
እንዲሁም ደግሞ ምንም ጽድቅ እንኳን ብንሰራ ጽድቃችን ባዶ ሆኖ የቀረውን እኛን ያድነን ዘንድ የመጣ ንጉሥ እንደሆነ ሁሉን ሊፈታ ሁሉን ሊያስተካክል ለቤዛ ዓለም እንደመጣ የምንማርበት ነው። ከዚህ መድኃኒት በሰማይ በኋላ የሚቀጥሉት ጊዜያት መድኃኔ ዓለም መድኃኔ እግዚእ ሕማማቱን የምናስብበት ሰሙነ ሕማማት ይባላል። ሰሙነ ሕማማት ይባላል እና በዚህ ሕማማት የእርሱን ነገር እያሰብን የምንቀጽልበት እስከ ትንሣኤው ድረስ ያለው የመጨረሻው ሳምንት ነው ማለት ነው። አምላካችን ሌላው በዚህ ወቅት ያደረገው ምንድን ነው? በቤተ መቅደሱ ይነግዱበት ነበር፣ ይሸጡበት ነበር። በጎቻቸውን፣ ፍየሎቻቸውን፣ እርግቦቻቸውን እንዲሁም የተለያዩ ነገር እየሸጡ የገበያ ቦታ አድርገውት ነበር። የገበያ ቦታ አድርገውት እያንዳንዱን ነገር ይገበያዩበት ነበር። መድኃኔ ዓለም ሲመጣ ቤቱን የሚያጸዳው እርሱ ነውና፣ ቤቱን የሚያስተካክለው እርሱ ነውና ምንድነው ያደረገው? የእያንዳንዱ እርግቦችን ካሉበት ለቀቀባቸው። ገበያውን በሙሉ ገለባበጠባቸው። ለነሱ በሙሉ ምን አነሳ? ጅራፉን አነሳ። ከዛ በኋላ ምን ብሎ ተናገረ? ቤቴ የጸሎት ቤት ናት እንጂ የወንበዴዎች ዋሻ አይደለችም አለና ይህንን ቃል አስቀመጠ። በእውነትም ደጀ ሰላሙ ገበያ ሲገበይበት፣ በቤተ ክርስቲያን ያልተገባ ነገር ሲሰራበት፣ ቤቱን በሰው አቅም ማጽዳት ሲያቅተን የሚያጸዳት ማን ነው? እርሱ ባለቤቱ ደሙን የከፈለላት እርሱ ያጸዳታል ማለት ነው። አሁንም በዘመናችን የምንጠብቀው እሱኑ ነው። ቤተ ክርስቲያን የቅድስናው ስፍራ ናት። ቤተ ክርስቲያን እኛ የሰው ልጆች በደላችንን የምናራግፍባት፣ ንስሐ የምንገባባት፣ የውስጣችንን ከእግዚአብሔር ጋር የምንነጋገርባት ቤት ናት። ብዙዎች ግን መነገጃ ስፍራ አድርገዋታል። ቤተ ክርስቲያን መነገጃ ስፍራ አይደለችም። ቤቱ የምን ቤት ናት? የጸሎት ቤት ናት። የምንማጸንባት፣ ከእግዚአብሔር ጋር የምንገናኝባት ቤት ናት። ስብሐተ እግዚአብሔር የሚደርስባት፣ ከሰማያውያን መላእክት ጋር አንድ የምንሆንባት፣ ሕያዋን ከሆኑ ቅዱሳን ጋር የምንተባበርባት የቅድስና ስፍራ ናት። ስለዚህ ይህችን ቤት እግዚአብሔር አምላካችን መድኃኔ እግዚእ ያጸዳልናል ብለን እናምናለን። ሌላው በትንቢት የተነገረው በትንቢተ ዘካርያስ ላይ ምዕራፍ 9 ላይ ስንመለከተው ንጉሥሽ በአህያ ውርንጫ ላይ ሆኖ ይመጣል ብሎ ጌታ ከመወለዱ አስቀድሞ ትንቢት የተናገረው ነቢየ እግዚአብሔር ዘካርያስ ነው። ትንቢቱም ተፈጻሚነት ያገኝ ዘንድ መድኃኔ ዓለም መድኃኔ እግዚእ በአህያይቷና በአህያይቷ ውርንጫ ተቀምጦ ወደ ኢየሩሳሌም ገብቷል። ብዙ የተፈቱ አህዮች ነበሩ አይደል እንዴ? የተፈቱ ያልታሰሩ አህዮች ነበሩ። ነገር ግን እርሱ አምጡልኝ ያለው የቶቹን ነው? የታሰሩትን እናትና ልጁን አምጡልኝ በማለት ይህንን ተናግሯል።
ሁላችንንም ከእስራታችን ይፍታን። ከእስራታችን እንዲፈቱን ስልጣን ለሐዋርያት ሰጥቶ ያሰናበታቸው ብሎም ደግሞ በዚች በተባረከችይቱ ዕለት በአህያ ውርንጫ ተቀምጦ ሰላማዊ የሆነ ነገር ከፊት እንዳለ ብትሞቱ እንኳን በአዳም በደል የማንጠየቅበት ሕይወት ከፊት ለፊታችን እንዳለ፣ ትንሣኤ እንዳለ፣ መነሳት መውደቅ መድቀቅ እንዳለ ሁሉ መነሳት እንዳለ ብስራቱን ይዞልን ወደ ኢየሩሳሌም መጥቶልናልና ይሄንን ሰላም ሁላችንም ከልቡናችን ሆነ ልናጣጥመው በእውነት ሰላማዊው መድኃኔዓለም ሰላም እንዲሰጠን ሰላማዊው አምላካችን ሰላምን እንዲያጎናጽፈን መጥቶልናል። መድኃኒት በሰማይ ይሄ ሰማያዊ መድኃኒት ነው፣ የምንፈወስበት መድኃኒት ነውና መድኃኒት በሰማይ እያልን እየዘመርን እናመሰግነዋለን። እያንዳንዳችን ከዚህ በዓል የምንማረው ይህንን ቁም ነገር ነው። ከዚህ በኋላ በነፍሳችን እስራት እንደሌለብን፣ ነፍሳችን ታስራ የነበረችውን ፈቶናል። ታስራ የነበረችውን የነፍሳችንን እስራት ሽሮልን እንዳቆመን ልንረዳ ይገባናል ማለት ነው። ስለዚህ በቀጣይ ያሉ ሰሙነ ሕማማትን የአምላካችንን ሕማማቱን እያሰብን ስቃዩን እያሰብን ስለኛ የከፈለልንን ዋጋ እያሰብን የምናሳልፈው ጊዜ ይሆናል። በስግደት እናሳልፈዋለን፣ በጾም በጸሎት እናሳልፈዋለን ማለት ነው እና ከዚህም ዲያቆናቱ የሚነበበውን ወቅታዊውን ነገር ያነቡልናል። አውደ ስብከትም ይኖረናል። የጌታን ሕማማት በተመለከተ እነዚህን እያደረግን እንቆያለን ማለት ነው። የሰማነውን በእዝነ ልቦናችን ያሳድርልን። የእግዚአብሔር ደግነቱ የመብርሃን ምልጃዋ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይመሐረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ። ዘኢትዮጵያ